በአንድ ክፍል ውስጥ ካሉ ሰዎች በጣም ኃይለኛው፣ በጣም ብልሁና በጣም የተከበረ ሰው ማን እንደሆነ ታውቃላችሁ? ድምፁን ከፍ አድርጎ የሚናገረው ወይስ ሁሉንም ነገር እኔ ያውቃለሁ የሚለው? የትኛው ይመስላችኋል? ኃይለኛው ሰው በጩኸት መሃል ዝም ማለት የሚችል ሰው ነው። እስቲ ራሳችሁን ጠይቁ። ለመጨረሻ ጊዜ ለምን ተናገርኩ ብላችሁ የተጸጸታችሁበት ጊዜ መቼ ነበረ? በችኮላ በተናገራችሁት ቃል ምክንያት ስንት ጥሩ ግንኙነቶችንስ ተበላሽቶባችኋል? ስንት የሥራ ዕድልስ ተዘግቶባችኋል? እንኳን ወደ ሊዮ ቼንጅ በሰላም መጣችሁ። ዛሬ የምንነጋገረው ስለ አንድ የተረሳ ነገር ግን ዓለምን የለወጠ ታላላቅ ሰዎች በድብቅ ስለሚጠቀሙበት ድንቅ መሳሪያ ነው። እሱም የዝምታ ጥበብ ነው። ብዙዎቻችን ዝምታን እንደ ድክመት፣ እንደ መሸነፍ ወይም እንደ አለማወቅ እንቆጥረዋለን። ነገር ግን እውነታው በተቃራኒው ነው። ዝምታ ራስን የመግዛት ከፍተኛ ደረጃ ነው። ዛሬ አብራችሁኝ እስከ መጨረሻው ከቆያችሁ ቃላቶቻችሁን በመቆጠብ ብቻ እንዴት የሰዎችን ክብር ማግኘት እንደምትችሉ፣ ጠላታችሁን እንዴት አድርጋችሁ ግራ በማጋባት ሕይወታችሁን መለወጥ እንደምትችሉ በ10 ሳይንሳዊና ተግባራዊ ዘዴዎች በዝርዝር በማስደገፍ እነግራችኋለሁ። ይህ ቪዲዮ በዝምታ ውስጥ ተሸብባችሁ ለምትኖሩና ማውራት አስፈላጊ ነገር ነው ብላችሁ ለምታስቡ ድንቅ የሆነ ትምህርት ነው። ቪዲዮ አስተማሪ ነውና እስከ መጨረሻው መከታተላችሁንም አትርሱ። ለዚህ ቻናል አዲስ ከሆናችሁ ደግሞ ላይክ እና ሰብስክራይብ በማድረግ እንድትጀምሩ በአክብሮት ጠይቃችኋለሁ። ከብዙ ዘመናት በፊት በአንድ ታላቅ ከተማ ውስጥ አሰግድ የሚባል ወጣት ይኖር ነበር። አሰግድ በተፈጥሮ በጣም ብልህ፣ ታታሪና ትልቅ ህልም ያለው ወጣት ነበር። ብዙ መጽሐፍትንም ያነባል፣ ብዙ ያውቃል። ነገር ግን አንድ ትልቅ ህይወቱን የሚያበላሽ በሽታ ነበረበት። እሱም ሁል ጊዜ መናገርን አይጠግብም። ሁል ጊዜ ማውራት ይወዳል። አሰግድ በሄደበት ሁሉ ማውራት ይወዳል። ሰዎች አንድ ሐሳብ ሲጀምሩ እሱ ሐሳባቸውን ያቋርጥና የራሱን ይናገራል። ገና ያልተጨረሱ እቅዶቹን ለሰው ሁሉ ያወራል። በንግድ ሥራ ላይ ደንበኛው የሚፈልገውን ከመስማቱ በፊት የራሱን ምርት ለማስተዋወቅ ይቸኩላል። በዚህ ባህሪው ምክንያት ምንም እንኳ ብልህ ቢሆንም ሰዎች ግን ይሸሹት ነበር። የንግድ አጋሮቹም አመኔታ አጡበት። ጓደኞቹ ሚስጥር ሊነግሩት ፈሩ። ጠላቶቹ ደግሞ የእሱን የውስጥ ሐሳብ በቀላሉ ስለሚያውቁ ሁል ጊዜ ከሱ አንድ እርምጃ ይቀድሙ ነበር። አሰግድ ግራ ይገባው ነበር። እኔ ብልህ ነኝ፣ አውቃለሁ፣ ታዲያ ለምንድን ነው የማይሳካልኝ እያለ ራሱን ይጠይቃል። ለምንድን ነው ሰዎችስ የማያከብሩኝ እያለ ይጨነቅ ነበር። አንድ ቀን ሕይወቱ ምስቅልቅሉ ሲወጣ ተስፋ ቆርጦ በሩቅ ተራራ ወደሚኖር አንድ በጣም ጥበበኛ አዛውንት ዘንድ ለመሄድ ወሰነ። ረጅም መንገድ ተጉዞ አዛውንቱን አገኛቸው። አዛውንቱ በአንድ ትልቅ ዛፍ ስር በተረጋጋ ሁኔታ ተቀምጠዋል። አሰግድ እንደደረሰ መናገር ጀመረ። አባቴ፣ እኔ እንዲህ ነኝ፣ እኔ እንዲያ ነኝ፣ ሰዎች ግን አይረዱኝም። ምን ላድርግ? እንዴት ነው ሊሳካልኝ የሚችለው? እያለ የሕይወት ታሪኩን ዘረገፈላቸው። አዛውንቱ ግን ምንም አልመለሱለትም። ዝም ብለው በዓይኖቻቸው ይመለከቱታል። አሰግድ ግራ ተጋባ። ምናልባት አልሰሙኝ ይሆን ብሎ ድምፁን ከፍ አድርጎ እንደገና ጥያቄውን ደገመላቸው። አሁንም ዝምታ። ለደቂቃዎች የፈጀው ይህ ዝምታ ለአሰግድ በጣም ከባድና አስጨናቂው ሰዓት ነበር። ውስጡ አናግራቸው እንጂ የሆነ ነገር በል እንጂ እያለ ይገፋፋው ነበር። ከረጅም ዝምታ በኋላ አዛውንቱ ቀስ ብለው ተነሱና አንድ የሸክላ ኩባያ አወጡ። ላሰግድም ሰጡት። ከዚያም ከጎናቸው ካለ የውሃ ማሰሮ ኩባያው ላይ ውሃ መቅዳት ጀመሩ። ኩባያው ሞላ። ነገር ግን አዛውንቱ መቅዳታቸውን አላቆሙም። ውሃው ፈሰሰ፣ መሬቱንም እያረጠበው ነው። አሰግድ በመገረም ጮኸ። አባቴ፣ ምን እያደረጉ ነው? ኩባያው እኮ ሞልቷል። በቃ ከዚህ በላይ እኮ ውሃ ይዝም ይላቸዋል። በዚህ ጊዜ አዛውንቱ መቅዳታቸውን አቆሙ። አይን አይኑን እያዩ በረጋ ድምፅ እንዲህ አሉት። ልጄ ሆይ፣ ትክክል ነህ። ይህ ኩባያ ሞልቷል። ተጨማሪ ውሃ ለመቀበል መጀመሪያ ባዶ መሆን አለበት። አንተም ልክ እንደዚህ ኩባያ ነህ። አእምሮ በራስህ ንግግር፣ በራስህ ሐሳብና ጩኸት ተሞልቷል። ባዶ ካልሆንክ፣ ዝም ካላልክ እንዴት አዲስ ጥበብን ትቀበላለህ? እንዴትስ የሰዎችን ልብ ትሰማለህ? አሉት። አሰግድ በዛች ቅጽበት አንድ ትልቅ መብረቅ የመታው ያህል ነበር የተሰማው። የሕይወቱ ችግር ምን እንደሆነ ገባው። አዛውንቱ ቀጠሉ።
መናገር የብር ነው፣ ዝምታ ግን የወርቅ ነው። ብልህ ሰው ለመናገር ይዘገኛል፣ ለመስማት ይቸኩላል። ከዛሬ ጀምሮ ለ7 ቀን አንደበትህን ከልክለው። የምትናገረው በጣም አስፈላጊ ሲሆን ብቻ ተናገር። ሂድና ተለማመድ አሉት። አሰግድ ወደ ከተማ ተመለሰ። የመጀመሪያዎቹን 3 ቀናት ሲኦል ነበሩበት። ሊናገር ሲል ከንፈሩን ይነክሳል፣ ውስጡ ይንቀለቀላል። ነገር ግን በአራተኛው ቀን አንድ ተአምር መፈጠር ጀመረ። ዝም ሲል የሰዎችን ዓይን ማየት ጀመረ። ከንግግራቸው ጀርባ ያለውን ፍርሃት፣ ውሸት ወይም እውነት ማዳመጥ ጀመረ። ሰዎች እሱ ዝም ሲል ይበልጥ ሊያናገሩት ፈለጉ። ይንቁት የነበሩት ማክበር ጀመሩ። በ7ኛው ቀን መጨረሻ አሰግድ ሌላ ሰው ሆኖ ነበር። ዝምታ ድክመት ሳይሆን ትልቁ ኃይል መሆኑንም በተግባር አረጋገጠ። እናንተስ እንደ አሰግድ የዝምታን ኃይል መጎናጸፍ ትፈልጋላችሁ? እንግዲያውስ አሁን የምነግራችሁን 10 ዝርዝር ነጥቦች በጥንቃቄ ተከታተሉ። እያንዳንዱንም በሕይወታችሁ ላይ ተግባራዊ ካደረጋችሁት የዝምታን ጥበብ ትላበሳላችሁ። በዝምታም በሕይወታችሁ ላይ ማግኘት ያሉባችሁን ትልልቅ ጥበቦችን ማግኘት ትችላላችሁ። በተለይ 9ኛውና 10ኛው በጣም ወሳኝ ስለሆነ እስከ መጨረሻው መከታተላችሁን እንዳትረሱ። አሁን በቀጥታ 10 የዝምታን ኃይሎች በዝርዝር እነግራቸዋለሁ። ለአቀራረብ እንዲያመቸኝ በወንድ አገላለጽ ገልጬዋለሁ እንጂ ሴቶችንም ይመለከታል። 1ኛ፣ ዝምታ የኃይልና የክብር ምንጭ ነው። በዓለም ላይ ታዋቂው የስትራቴጂ መጽሐፍ 48 Laws of Power ላይ ሕግ ቁጥር 4 እንዲህ ይላል፣ ሁልጊዜ ከሚያስፈልገው ያነሰ ተናገር። ለምንድን ነው ኃያላን ሰዎች ዝም የሚሉት? ታላቁ የጦር መሪ ናፖሊዮን ቦናፓርት በጦር ሜዳም ሆነ በቤተ መንግስት በጣም ዝምተኛ ነበር። ትዕዛዝ ሲሰጥ እንኳን ባጭርና ግልጽ ቃላት ነበር። ይህ ዝምታው በጠላቶቹ ዘንድ ይህ ሰው ምን እያሰበ ይሆን የሚል ፍርሃትን ይፈጥራል። በወታደሮቹና በሕዝቡ ዘንድ ደግሞ የማይናወጥ ሁሉን የሚያውቅ መሪ ነው የሚል ጥልቅ አክብሮትን ፈጥሮለታል። አንተስ ብዙ በተናገርክ ቁጥር ተራ የመምሰል ዕድልህ ይጨምራል። ሰዎች ስላንተ ሁሉንም ነገር እንዲያውቁ አታድርግ። ዝምታ ምስጢራዊነትን ሚስጥሪን ይፈጥራል። ምስጢራዊነት ደግሞ ክብርን ይስባል። 2ኛ፣ በጥበብ ለመማርና ለማወቅ ዝምታ ትልቁ መፍትሄ ነው። ተፈጥሮ 2 ጆሮና 1 አፍ የሰጠችን በምክንያት ነው። ብዙ እንድንሰማ፣ ትንሽ እንድንናገር። ስትናገር የምታውቀውን ብቻ ነው የምትደግመው። ስታዳምጥ ግን አዲስ ነገር ትማራለህ። የአሜሪካው ፕሬዝዳንት አብርሃም ሊንከን በካቢኔ ስብሰባዎች ላይ አንድ ልማድ ነበረው። መጀመሪያ ከመናገር ይልቅ የሁሉንም ሰው ሐሳብ፣ ተቃውሞና ድጋፍ እስከ መጨረሻው በዝምታ ያዳምጥ ነበር። በዛ ዝምታ ውስጥ መረጃ ይሰበስባል። ከዚያም መጨረሻ ላይ የሁሉንም ሐሳብ ያገናዘበ የማይከራከር ውሳኔ ይሰጥ ነበር። በክፍል ውስጥ ወይም በስብሰባ ላይ ብልህ ሰው ብዙ የሚናገረው ሳይሆን ዝም ብሎ መረጃ የሚሰበስበው ነው። እናንተም መናገር በሚገባችሁ ነገር ብቻ ላይ በመናገር በዝምታ ብዙ ነገሮችን ማወቅና መረዳት ትችላላችሁ። 3ኛ፣ ስሜትን ለመቆጣጠር ዝምታ ትልቅ ጥቅም አለው። በንዴት ጊዜ ብንናገረው ቃል ልክ እንደተወረወረ ድንጋይ ነው፣ ተመልሶ አይመጣም። አብዛኛው የህይወት ጸጸታችንም የሚመነጨው በስሜት ጦፈን ከተናገርነው ቃል ነው። ማህተመ ጋንዲ ህንድን ከእንግሊዝ ቀኝ ግዛት ነፃ ለማውጣት በሚታገልበት ወቅት ብዙ ስድብ፣ ማስፈራሪያና ትንኮሳ ይደርስበት ነበር። ግን እሱ የሚመልሰው በዝምታ ነበር። ይህ ዝምታው ተቃዋሚዎቹን ከማናደዱም በላይ የሞራል የበላይነትን ይሰጠው ነበር። አንተም አንድ ሰው ሲያበሳጭህ ወዲያው መልስ ለመስጠት አትቸኩል። ወርቃማዋን ዝምታ ጎልደን ፖዝ ተጠቀም። ለ10 ሰከንድ ዝም በል። ይህች አጭር ዝምታ አእምሮ ከስሜት ወደ አመክንዮ እንዲሸጋገር እድል ትሰጠዋለች። በዚች 10 ሰከንድም መናገር የሌለብህን በኋላ ላይ ልትመልሰው የማትችለውን ንግግር፣ ልትመልሰው የማትችለውን የሰው ልብ መሰበር እንዳይመጣብህ በዛች 10 ሰከንድ ራስህን ታረጋጋለህ። ብዙ ሰው ጸጸት የሚፈጥርበትም በዚች ምክንያት ነው። ስለዚህ በምትናደዱበት፣ በጣም በምትበሳጩበት ጊዜ ለ10 ሰከንድ ዝም ብላችሁ ወደ ውስጣችሁ ማዳመጥንና ውሳኔ ከመወሰናችሁና ሰውን የሚጎዳ ነገር ከመናገራችሁ በፊት 10 ሰከንድን ዘ ጎልደን ፖዝን መተግበራችሁን ልብ በሉ። ዝምታ ለፈጠራ ሥራ በጣም ወሳኝ ነው። ዓለምን የሚቀይሩ አዳዲስ ሐሳቦች የሚመነጩት
በጩኸትና በግርግር መሃል ሳይሆን በብቸኝነትና በዝምታ ውስጥ ነው። የማይክሮሶፍት መስራች ቢሊዮነሩ ቢል ጌትስ ቲንክ ዊክ የማሰቢያ ሳምንት የተባለ ታዋቂ ልምድ አለው። በዓመት 2 ጊዜ ለ7 ቀን ብቻውን ወደ ጫካ ይሄዳል። ምንም ስልክ፣ ምንም ኢንተርኔት፣ ምንም ሰው በሌለበት ቦታ በዝምታ ይቀመጣል። ዛሬ የምናውቃቸው ብዙዎቹ የማይክሮሶፍት ግዙፍ ሐሳቦችም የተወለዱት በእነዚያ የዝምታ ሳምንታት ውስጥ ነው። አንተም አእምሮ አዲስ ነገር እንዲፈጠር ከፈለግ ከጩኸት አርቀው። በዝምታ ውስጥ የውስጥ ድምፅህን ኢንቱዊሽንህ ያወራሃል። ዝም ብለህ በምትቀመጥበት ሰዓት አእምሮ ማሰብ ከሚገባው በላይ ያስባል፣ ብዙ ነገርንም ያውጠነጥናል። ስለዚህ ዝም ብላችሁ ውስጣችሁ የሚነግራችሁ ነገር በማዳመጥ የውስጣችሁን ሐሳብና የፈጠራ ክህሎታችሁን ማዳበር ትችላላችሁ። ዝምታ በድርድርና በንግድ ውስጥ ትልቅ መሳሪያ ነው። በንግድ ዓለም ውስጥ አንድ ሕግ አለ፣ መጀመሪያ የተናገረ ይሸነፋል። የአፕል መስራች ስቲቭ ጆብስ በድርድር ወቅት በጣም አስቸጋሪ ሰው ነበር። አንድ ከባድ ጥያቄ ወይም ዋጋ ይጠይቅና ከዚያ በኋላ መልሱ እስኪመጣ ድረስ ለረጅም ደቂቃዎች ዝም ብሎ የተቃራኒውን ሰው አይኑን ያይ ነበር። ይህ የማይመች ዝምታ አውክዋርድ ሳይለንስ ሌላኛው ሰው እንዲጨነቅና ዝምታውን ለመስበር ሲል የማይገባው ሚስጥር ወይም ቅናሽ እንዲሰጥ ይገፋፈዋል። አንተም ዋጋ ስትጠይቅም ሆነ ስትደራደር ጥያቄን አቅርበ ዝም በል። ዝምታው የራሱን ሥራ ይስራ። 6ኛ ዝምታ ስኬትን በሚስጥር ለመያዝ ትልቅ አስተዋጽኦ አለው። ብዙዎቻችን ስራ ከመጀመራችን በፊት እቅዳችንን ለፌስቡክ እና ለጓደኞቻችን እናወራለን። ይህ ትልቅ ስህተት ነው። ታዋቂ የቢዝነስ ሰው 50 ሴንት እና ደራሲው ሮበርት ግሪን እንደሚሉት እቅድህን ለሰው ሁሉ ማውራት አቅምህን፣ ኢነርጂህን ያዳክመዋል። ሰዎች እቅድህን ካወቁብህ ጠላቶችህ መንገዱን ሊዘጉብህ፣ ምቀኞች ደግሞ ተስፋ ሊያስቆርጡ ይችላሉ። ስለዚህ በዝምታ ጠንክረ ስራ። ውጤትህ ግን ይጩህ። ውጤቱ ሲመጣ ማንም ሊክደው አይችልም። ስለዚህ በዝምታ ስራችሁን ዝም ብላችሁ ስሩ፣ ውጤታችሁም ይናገርላችሁ። 7ኛ ዝምታ ለአእምሮ ጤናና እድገት ትልቅ አስተዋጽኦ አለው። ሳይንስ እንደሚያረጋግጠው ዝምታ ለአእምሯችን ጤንነት ወሳኝ ነው። ዓለም በጩኸት ኖይስ ፖሉሽን ተሞልታለች። በቅርቡ በተደረጉ ጥናቶች እንደሚያሳዩት በቀን ውስጥ ለተወሰነ ጊዜ በዝምታ መቆየት በተለይም ሂፖካምፐስ በሚባለው የማስታወሻ ክፍል ውስጥ አዳዲስ ሴሎች እንዲፈጠሩ ይረዳል። ጩኸት አእምሮን ይወጥራል፣ የጭንቀት ሆርሞንንም ኮርቲሶልን ይጨምራል። ዝምታ ግን አእምሮን ያረጋጋል፣ በደንብ ያክመዋል። 8ኛ ዝምታ ንግግር ክብደትና ተሰሚነት እንዲኖረው ያደርጋል። ሁልጊዜ የሚለፈልፍ ሰው ንግግሩ እንደ ዝናብ ውሃ ነው። ብዙ ነው ግን ማንም ትኩረት አይሰጠውም። ኔልሰን ማንዴላ ከ27 ዓመት እስር በኋላ ሲወጣ መላው ዓለም ሊሰማው ጓጉቶ ነበር። ንግግሮቹ አጫጭር፣ ረጋ ያሉና እጅግ ኃይለኛ ነበሩ። ምክንያቱም እያንዳንዱ ቃል በዓመታት ዝምታ ውስጥ የተፈተነና የተመረጠ ነበር። ሰዎች እሱ ሲናገሩ ለመስማት ትንፋሻቸውን ይይዙ ነበር። አንተም በትንሽ ቃላት ብዙ ተናገር። አልፎ አልፎ የሚናገር ሰው ሲናገር ሁሉም ሰው ጆሮውን ይሰጠዋል። 9ኛ ዝምታ ከማያስፈልግ ድራማና ግጭት እንድንርቅ ያግዘናል። አብዛኛው የህይወታችን ጭንቀት የሚጀምረው ከማይረቡ ሰዎች ጋር የምናደርጋቸው ክርክሮች ናቸው። ጥንታዊ ፈላስፋ ሶቅራጠስ የሶስቱ ማጣሪያዎች ህግ ነበረው። አንድ ሰው ወሬ ሊነግረው ሲመጣ 3 ጥያቄዎች ይጠይቃል። አንደኛ፣ የምትነግረኝ ነገር እውነት መሆኑን አረጋግጠሃል? ሁለተኛ፣ የምትነግረኝ ነገርስ መልካም ነገር ነው? ሶስተኛ፣ የምትነግረኝ ነገርስ የሚጠቅመኝ ነገር ነው ብሎ እነዚህን 3 ጥያቄዎች ይጠይቃል። እነዚህ 3 ጥያቄዎች ካልተመለሱለት ስለዚህ ለምን ትነግረኛለህ ብሎ በዝምታ ያልፈው ነበረ። እናንተም እነዚህን 3 የማጣሪያዎች ህግ ልትተገብሯቸው ይገባል። ማንም ሰው መጥቶ የሆነ ወሬ ሊነግራችሁ ሲል ሁል ጊዜ እነዚህን 3 ነገሮች ማረጋገጥ ይኖርባቸዋል። አንደኛ፣ የሚነግራችሁ ወሬ እውነተኛ መሆኑን፣ ትክክለኛ መሆኑን አረጋግጡ። ሁለተኛ ደግሞ ያ የሚነገራችሁ ነገር ለእናንተ መልካም ነገር ነው። ሶስተኛው ደግሞ ያ ሰው መጥቶ የሚነግራችሁ ነገር የሚጠቅማችሁ መሆኑን ማረጋገጥ ይኖርባቸዋል። ስለዚህ አንተም ሁሌም ክርክር ውስጥ መግባት የለብህም። ለጅል ሰዎች ምርጡ መልስ ዝምታ ነው። ዝም ብለህ በማለፍ ሰላምህን ትጠብቃለህ። 10ኛውና በጣም ወሳኙ ነገር ዝምታ
ራስን የማወቅና መንፈሳዊ ጥንካሬን ይሰጣል። በመጨረሻም ከራስ ጋር ለመገናኘት ማንነትን ለማወቅና ፈጣሪን ለመስማት ዝምታ ብቸኛው መንገድ ነው። ዓለም በጩኸት ስለተሞላች የውስጥ ድምፅህን እንዳትሰማ አድርጋለች። በቀን ውስጥ ለተወሰነ ደቂቃ ከስልክና ከሰዎች ርቀህ በዝምታ ተቀመጥ። በዝምታ ውስጥ እኔ ማን ነኝ? ወዴት እየሄድኩ ነው? የሚሉትን መሰረታዊ ጥያቄዎች ትመልሳለህ። ዝምታ የነፍስ ቋንቋ ነው። ወዳጄ፣ ዝምታ መሸነፍ አይደለም። ዝምታ ራስን መግዛት ነው። አሰግድ ያንን አዛውንት ካገኘ በኋላ ሕይወቱ የተቀየረው መናገር ስላቆመ ሳይሆን መቼና እንዴት መናገር እንዳለበት ስለተረዳ ነው። ዝምታ መነጋገሪያ እንጂ መደበቂያ ሊሆን አይገባም። ዛሬ ካየናቸው 10 ነጥቦች እንደ ስቲቭ ጆብስ፣ ማንዴላ እና ናፖሊዮን ያሉ ሰዎች የተጠቀሙባቸው መሳሪያዎች ናቸው። እናንተስ መቼ ነው መጠቀም የምትጀምሩት? ከዛሬ ጀምሮ ለሚቀጥሉት 24 ሰዓታት በአንድ ስብሰባ ወይም ወሬ ላይ አላስፈላጊ መስሎ የታያችሁን ንግግር ላለመናገር ራሳችሁን ፈትኑ። የተሰማችሁንም በኮሜንት ላይ መጣችሁ ንገሩኝ። ይህ ቪዲዮ አይናችሁን የገለጠላችሁ ከመሰላችሁ ዝምታ ወርቅ ነው ብላችሁ ኮሜንት አድርጉ። ስንቶቻችን እንደተማርን ማወቅ እፈልጋለሁ። ይህ መልእክት ብዙ ወጣቶችን ይለውጣል ብላችሁ ካሰባችሁ ለጓደኞቻችሁ ሼር አድርጉላቸው። እንደዚህ አይነት ህይወት ቀያሪ ቪዲዮዎች እንዳያመልጣችሁ ሰብስክራይብ በማድረግ የሊዮ ቼንጅ ቤተሰብ ይሁኑ። የደወል ምልክቷንም መጫንም አትርሱ። ዝምታ ከንግግር በላይ ይናገር። በቀጣይ ቪዲዮ ደግሞ ስኬታማ ሰዎች ጭንቀትን የሚቆጣጠሩባቸው 10 መንገዶችን ማወቅ ከፈለጋችሁ እዚህ ጋር የምታዩትን ቪዲዮ ተመልከቱ። ይህንንም አይታችሁ ጭንቀታችሁን ከአሁኑ ጀምሮ መቆጣጠርና ህይወታችሁ ላይ ለውጥ ማምጣት ትችላላችሁ ማለት ነው። እዛ ቪዲዮ ላይ እንገናኝ። ይህ ሊዮ ቼንጅ ነው። ቸር ሰንብቱልኝ።